እንጂ እኔ ምንም አይደለም። እኔም ተበዳይ እንጂ ምንም አይደለም። ሀቅ ግን ሀቅ ነው። መረጥ ሽጉን እሷ ራሷ መረጠች ሽጉን በህግ ሄዱ። በህግ ደግሞ የደረሱበት ደረጃ ደረሱና ተዘጋ ህጉ። ካላስ ሀቢባ ህጉን ለረዋን ብላ መቀየር ትችላለች? አትችልም። ግን ልትክሳት ሞራሏን ሊክስላት በሚችል መንገድ ካሰቻት፣ አስካሰቻት። በህዝብ ታዘነላት፣ ተለቀሰላት፣ ገንዘቡ ተዋጣላት። አይደለ እንዴ እኮ አሁን ኡስማን ያንጫጫሽ የሚያንጫጫ ነገር አንቺ ቆርቂ ነሽ ሲጀመር ሂጂ ዝባር ነው እስኩት ከዛ በኋላ ስም ያትንጫጭ ስላለች ያንጫጫሽ አንቺ እኔ ትልልሻለሁ የኡስማን ፍላጎቱ ምንድነው ኦይ ስሚ ልንገርሽ እሱ አሁን የቸገረውን ነገር እኮ እኔ ተረድቻለሁ እሷ በየቀኑ እየተበጠበጠች ረዋን ትበጠብጠዋለች ስራ መስራት አልቻሉም ታለቅሳለች ትዳሯን እየበጠበጠች ነው በዛ ላይ ግን ማንም እጁን ማስገባት አይችልም እኔ ቁጭ አርጌ ረዋንን ምን አልኳት ኬዝሽ እንደተዘጋ ታውቂያለሽ ሰው የሰው ፍርድ ሰጥቷል ምክንያቱም በደሉ በደረሰባት ሰዓት አንድም ሰው አጠገቧ የለም ግን ማን ነበር የፈጠራት አምላክ አብሯት ነበር በደሏን ያቅላታል አይደለ እንዴ ካላስ ሰው ያላየልሽም በደል ላየው አምላክ መተው አይቻልም ወይ እንዴ አምላኬ አይተሃል ተበዳይ ነኝ አንተ ፍረድልኝ ሲፈልግ ሳይውል ሳያድር ይፈርዳል ሲፈልግ ሰዓቱ በሆነ ሰዓት የሚፈርድ አምላክ አለ ካላስ ሰው ሊፈታው ያልቻለው መንግስት ሊፈታ ያልቻለውን ማንም ሊፈታ ያልቻለውን አብሯት የነበረው አምላክ ይፍረድላት አለቀ ትዘጋና ፋይሏን እዚህ ጋር ምንድነው ማድረግ ያለባት የረዳትን ሰው አመስግና በዚህ ሰበብ ያስቀየመችውን ሰው አመስግና ኑሮዋን መኖር እውነት አላህን እምታምን ከሆነ ያኔ የት ነህ ያለችው አምላክ አላህ ለኔ የለም ወይ ብላ ነው አይደለ ዓለምን ያንቀሳቀሰችው ያንን አምላክ ትንገረው መኖርህን አሳየኝ ፍረድልኝ ትበለው እንጂ የዘለሉ ሀቢባን ፍረጂ ሙኒትን ፍረጂ ታሜን ፍረድ ሳሪን ፍረጂ እከሊትን ፍረጂ ብሎ ቋንቋ አይሰራም ያላየነውን እኛ አዳምጥ ያላየነውን እኛ ያየውን ይፍረድልሽ ከዛ በኋላ እንደማንኛውም ሰው ኖርማል ላይፍሽን ኑሪ ምድራዊ ነገርሽን ግን ለማስተካከል አንድና አንድ ያለው መንገድ ምንድነው ከመንግስት ላይ ክሷን ማናት ስሟ ረዋን ታነዛለች ኦኬ እነዛም ደግሞ ያነሳሉ አለቀ ባዶ ሜዳ ይሆናል ሜዳውን ለባለሜዳው ልቀቂለት አላህ ይፍረድልሽ አንቺ የአላህ ፍርድ መንግስት ይሄን ልጅ በገንዘብ ቢቀጣው ነው ወይ የተወሰነ አመት እስር ቢያዝበት ነው የአላህ ፍርድ ግን ደም ስር የሚነቅል ፍርድ ነው እንደኔና እንዳንቺ እንደ ህዝቡ አይደለም ኡስማን ንግግር አትችልበትም እኔ ውስጥህን ሙሉ በሙሉ እረዳለሁ ግን ማሚ አንድ እዚህ አዳምጪ እኔ መበልና ሐሳብሽ እንደማዳምጪ አዳምጪ እኔ ስለማከብርሽ ነው እኔ ወልሽ ማሚ እኔ ሐሳብ ካንቺ ጋር ነው ገብቶሻል አይደለ በሰዓቱ ሌላ ሰው ቢጋባበት ያልቅ ነበር ድሮ አልቆ ዛሬ ቀን ሰላም ተፈጥሮ የራሷን ህይወት የራሷን ነገር እየመራች ሌላ ነገር ነው ማሰብ እኔ ልጠይቅህ ሌላ ሰው ቢገባበት ለምሳሌ እኔ ቢይዘው ኬዙ ሁሉንም ታውቃለህ እኔ አታነካኪኝ አይደለም ላደርሰህ እኮ ነው ፖይንቱ ላይ እኔ ኬዙን ይዤው ቢሆን ኖሮ አንድ ያስደውልኝ እሺ መንግስት የሚሄድበት መንገድ የተለየ ይሆናል ወይ እሺ ልመልስ አሁን ያደረገውን ኢንቨስቲጌት ነው እኔም ይዤው ሲሄድ ኢንቨስቲጌት የሚያደርገው ታሜ የሚይዘውት ቢሆን የሚያደርገው አንድ አይነት ምርመራ ነው የሚያደርገው መልስ طيب እናንተ በሰዓቱ ምን ብላችሁ ነበር ወደ ህግ ይሯል አላችሁም እናንተ ያላችሁ ምንድነው ያላችሁ እናንተ በሰዓቱ እኔ በሰዓቱ ያላችሁ ምንድነው ያላችሁ ይሄ ነገር በስምምነት ፍቱት ይሄ እንደዚህ ይለቅ ይሄ ነገር ማለቅ አለበት ምክንያቱም ካላለቀ ህግ ስለምታውቁ ነው ታሜ ማሚ በደንብ ህግ ስለምታውቁ ነው ምክንያቱም ይሄ ከሄደ ረጅም ነገር ስለሚሄድ ነው ብላችሁ ነበር ግን ሌላ ሰው ምን አለ ኖ በህግ ሂጂ ከሄደች እስከዚህ ድረስ ለፋች ወላፈኑ እኔ ጋር መጣው በህይወቷ እኔ ጋር ደረሰ ምክንያቱም ምንድነው ረዋን ስትከፋ ኡስማን ይከፋል ረዋን ልንገር ኦኬ ተረዳው በሽምግልና ቢሄድ ኖሮ ደግሞ ዛሬ ምን ትል እንደነበር ልንገር በሽምግልና ሄደን ቢሆን ኖሮ ዞሮ ምን ትለን እንደነበር ዛሬ ልንገር ትነሳና ትመጣና ሐቋን አስበሏት ሴም ቲንግ ይሄን ነበር የምትለው ሙኒት አንዴ በአላህ አንዴ እቺን ብቻ ላውራና አንድ ጊዜ ብቻ አንዴ እቺን ላውራ አንዴ ኡስማን አንድ ጊዜ ወለ አንተና ረዋን ህይወት ከጀመራችሁ
አመት አልሆናችሁ። እሷ ይሄንን ጉዳይ ስትጋፈጥ የነበረችው ብዙ አመታትን ነው። ይሄንን ጉዳይ ስትጋፈጥ የኖረችው ካንተ ጋር ህይወት ከኖራት 1 አመት አይሞላም። ይሄንን ነገር እንደ ችግር እንኳን እያለቀሰችብህ ከሆነ እያዘነችብህ ከሆነ ራስህ እዛው ነገሩን ቀስ እያልክ ታግሰ ትቀመጣለህ እንጂ ለኔ በደንብ ያገባኛል። አያገባሽም ብትል ራሱ ድብና አድርጎ ነው የሀቢባን ልፋት የሀቢባን ድካም ስለማቀው በሰዓቱ የነበረው ሳሪ በዚህ ጉዳይ ሌባ ተብላ ስራዋን እንዳሰራ ተደርጋበታለች። ሌባ ተብላ ከሪዋን እንዲያርሽ ታውቃት አንዴ ብዙ ነገር ለከፈለበት ሳሪችን የውስጤን ተናግሬ ነው እኔ ማውራት አልፈልግም። አንዴ ሳሪ አብሶ ሀቢባን በዚህ ጉዳይ ወታ ልትናገር ራሱ ሞራሉም አቅሙም የለህም። በዚህ ጉዳይ ማለት ነው ነገሮች ካበቁ በኋላ ችግሮች ከተፈቱ በኋላ ሁሉ ነገር ሁሉም ሰው በዚህ ጉዳይ ዋጋ ከከፈለ በኋላ መተክ አስተያየት ሰጪ በየቦታው ጉዳዩን ይሄ እንትናልክ ጠጥቶ ነው እየተባለ ነገሩ እየቀለለ እንዲሄድ አታድርጉት። አታክ እንዳታረግ አንድ ይፈልግሻለሁ። አንድ ጊዜ በአላህ ረጁ አዳምጪ። አንቺም በጉዳዩ ነበርሽ አይደል? ረጁ አዳምጪ። ረጁ አዎ ድብና አርግቼ ነበርኩ። አንገቴ እስኪሰበር ደረሰኝ ስጽፍ ስለቀን ነበርኩ። አውቃለሁ። አንዴ ረጁ አንድ ጊዜ አዳምጡ። ሚውት አታርጉኝ። እኔ መጥፎ ነገር ለማንም ሰው አላወራም። እኔ ገብቶሻል አይደለ? እኔ እንደዚህ በስሜት ሚውት አታርጉኝ። በአላህ አንዴ አትደውሉልኝ። በአላህ እባካችሁ። ይኸውልሽ አንድ ጊዜ ማንም እዚህ ላይ የተሳደበ ሰው ወይም እንትን ያለ ሰው የለም። እኔ ሁሉ ጊዜ ሳሪ እኔ የመጣሁበት መንገድ እናንተ ታውቃላችሁ። እኔ በጩኸት ወይም ሳወራ ሰው አያቀኝም። ፐርሰናል ላይፍ ኡስማን ላይቭ ላይ የሚታወቀው እብድ ነው። እኔ በግል ህይወቴ ግን የሚያቀኝ ሰው የለም። ገብቶሻል? ምን አይነት ሰው እንደሆነ የሚያቀኝ የለም። እኔ ሁሉም ሰው የሚያቀኝ በቃ በሌላ ነገር ነው የሚያቀኝ እና በጩኸት ሳወራ በቃ እንደዚህ አድርጎ ነው የሚባል እና አንድ ነገር ልጠይቅሽ ረጁ፣ እኔ አልነበርኩም በሰዓቱ፣ ግን አሁን መጥቻለሁ። አሁን በመጣሁበት ሰዓት ግን ይመለከተኛል እንደ አንድ ባል። ምክንያቱም ሴት ልጅ ሚስቴ ስትከፋ ይመለከተኛል። ምክንያቱም ሳሪ ስትከፋ ማን ይመለከተዋል? ባለቤቷን የሚመለከተው። ስትጨነቅ ለምን ማን ይመለከተው? ባለቤቷ ይመለከተዋል። ምክንያቱም ኡስማ አብሬያት ሙሉ እኔ ነኝ፣ አብሬያት የምሰራ እኔ ነኝ። የሆነ ነገር በሆነች ቁጥር ወይ ህግ ቤት ደርሳ ስትመጣ በተበሳጨች ቁጥር እኔ ላይ ነው። ገብቶሻል አይደለ? ሁሉም ነገር ያስጨንቀኛል እንደ አንድ ሰው። ይሄ ነገር እኔ ሁሉ ጊዜ ጥያቄ የሚሆንብኝ ይሄ ነገር መቼ ነው የሚፈታው? ለምን በሰላማዊ መንገድ አትፈቱትም? ሁሉ ጊዜ ነው የምጠይቃት። እንደዚህ አይነት ሰው ይሄን የሚችሉ ሰዎች አሉ። እነዚህ ሰዎች ቢገቡ ሀቢባ የራሷ ሙሉ ለሙሉ አድርጋለች። 99% የራሷ አድርጋለች። ሀቢባ እኔ ክብር አለኝ። በተናገርኩት ነገር ይቅርታ ጠይቄያለሁ። አግባብ አይደለም የተናገርኩት ነገር፣ ተሳድቤያለሁ። ያ እሱ ስሜታዊ ከመሆን አንጻር ነው። ጭንቀት ነው። ገብቶሻል አይደለ? ጭንቀት ብዙ ነገር ሲደራረብብኝ ኡስሚ አሁን ሮሃን ቤቷን ከፍታ እየተናገረች ነው። ስለዚህ ለምን አንድ ላይ ሆናችሁ ችግራችሁ ወይም ደግሞ ያለውን ችግር ሰው አንድ አይደለንማ። አልተረዳችኝም። እሷ በሀይባ ጉዳይ ተቀይማኝ ማለት ነው። 3 ቀን 4 ቀን ይኸውልሽ ወሬ የለም። ገብቶሻል? በትዳራችን መሀል ደግሞ ችግር ተፈጥሯል። ገባሽ ሳሪ? አሁን አንተ የምትለው ቦታ አላት። ገብቶሻል? አዳም ኡስማን እና ለሀቢባ ቦታ ኡስማን አንተ የምትለው መጀመሪያ የተሄደበት የሚያስጨርሱ ሰዎች ትናንትና ሳራ ለሀበሻ ደውላ አናግራቸዋለች። አላናገረቻቸውም? አናግራቸው ሽምግልና ማለት ይሄ አይደለም እንዴ እኮ። ታዲያ በቃ አለቀ خلاص አበቃ። ጥሩ እኔ ደግሞ እየተጨነቁ ነው አይደለም? ይቅርታ ጠይቂ ተባልኩ ነው። እኔ ቆይ በትዳሬ ላይ እኮ ችግር ተፈጠረብኝ እኮ። ማንን ነው ይቅርታ የምጠይቀው? ማንን ላይ ይብረኝ አይደለ? ላይ ትናንት ማታ ገብቼ ማንን ነው ይቅርታ የምጠይቀው? እስሚ እሺ፣ እናንተ እዚህ ነው ያላችሁ። እናንተ ያመጣችሁ እናንተ ናችሁ። ይቅር ባላችሁ መሽላ ተቀየሙ እንችላላችሁ። ኡስማን ስለዚህ ጠይቃት፣ ምን ችግር አለው? ሀቡን ጠይቃት አልኩኝ እኮ ይቅርታ አልኩኝ እኮ። አበቃ። አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው ኡስሚ። አበቃ። ይቅርታ ብለህ ፈታህ። ስማኝ አዳምጠኝ። ይቅርታ አይደለም፣ ስማኝ አዳምጠኝ ኡስሚ። አሁን ይቅርታ ብለህ ትናንት ከፈታህ በድጋሚ ስለዚህ ነገር ማንሳት አይጠበቅም። በድጋሚ መሄድ ያለብህ ቀጣዩን ስቴፕ ነው። ልክ ሙኒት እንዳለችው ሳራ ለሀበሻ ደውላ ካነጋገራቸው እነ ሙኒት እነታም የሚያወሩ ከሆነ በቃ ኖርማል ዝጋ። ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ሮዋንን ለምን አትረዳትም? እሷ እኮ እርጉዝ ናት። አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል። ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሸ ብለህ የምትለው
ረዋን በራሷ ፈርማ አዎ ብላ ፈቅዳ ወዳ ሳሪ አልነበርኩማ ዳትሚት በሌለ ይኸውልህ አዳምጠኝ አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጥ ይኸውልህ አሁን ቅድም እንዳልከው ሳሪ ስትቸገር ባሏ ነው አብሮ የሚቸገረው ትክክል ነው ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም መውቀስ አልቻልኩም አዳምጭ ሳሪ አዳምጭ ያለፈ ነገር አልፏል አሁን ሳሪ በሰድብሽ ሰደኩሽ አይደለ አለፈ አዎ በቃ ሳሪ የሆነ ስም ሰጠውሽ የሆነ ስም ሰጥቼ በሰድብሽ ያ ነገር አልፏል አንድ ጊዜ ወጣል ያፍ ወለምታ በቅቤ አይታሽም ይባላል አንድ ጊዜ ወጣ ነው በቃ ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም ምክንያቱም እቺ ልጅ እስከመቼ ነው እንደዚህ የምትሆነው ከሚዲያ ጀርባ ያለው ትውለድ መጀመሪያ እሷ ትውለድ እንዴ አንተ ኡስሚ እንዴ እሷ ያለችው ይኸውልሽ ሳሪ አንድ ያዳምጪኝ ይኸውልሽ እርግዝናው በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገርህ አንድ ሰው ይሄን ሁሉ ማስኬድ አይችልም እሷ ራሷ እኮ መተው መቻል አለባት እኔ እኮ መክሪያታለሁ ረዋን አሁን አንቺ ስለራስሽ አስቢ ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ አንቺ ከጤናሽ ካሎሽ ክስ ገለመሌ ምናምን ምን ያደርግልሻል ብዬ መክሪያታለሁ መጀመሪያ ውለጂ አንቺ ሁለቱኝ ሰላምሽን ታገኛለሽ ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሪያታለሁ ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው መኖር ትጀምራለች በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች እኔም ብዬ ደጋግሜ ነግሪያታለሁ አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘ የሚራገብ ከሆነ እንዴት ነው ሰላም የምታገኘው አሁን ስሯል ኦኬ ሳሪ አንድ ልንገርሽ አንድ ጊዜ እኔ ያሁን ለጊዜ ስኖር ተናግሬ ያውቃለሁ አላቅም ገባሽ አይደለ ይሄ ሁሉ ነገር ኃላፊነት ያለበት ማን ነው ባለስልጣን ነው አይደለ